ሰላም ጤና ይስጥልኝ ወደ ፋስት ላይ ተከታታዮች ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ደብረጽዮን በመጨረሻም ወይ ብልጽግና ወይኛ ከሁለት አንዳችን መጥፋት አለብን ሲሉ ይፋ አደረጉ። ህወሓት ህልውናን የሚረጋገጠው በብልጽግና መቃብር ላይ ነው ሲልም አውጇል። ቡድኑ ዛሬ ባወጣው አነጋጋሪ መግለጫም ለ4 ኪሎ መንግስት ሜዳውን ፈረሱም ይኸው በማለት ግልጽ የጦርነት ግብዣም አቅርቧል። አነጋጋሪው መረጃ ይዘነዋል። ጠቅላይ ሚኒስትሩ ከአውሮፕላን ሳይወርዱ ጉድ የሚያስብል ዜና ተሰምቷል። በባሊስቲክ ሚሳይልና ድሮን በተፈጸመ ጥቃትም ከ600 በላይ ወታደሮች መመታታቸው ሲሰማ በርካቶች ደግሞ መገደላቸው ተረጋግጧል። ከዚሁም ጋር ተያይዞ የወጣ ጥብቅ መረጃም እነግራቸዋለን። በሌላ መረጃ ደግሞ ጀነራል ለበታች ጦር አዛዦች አስደንጋጭ ስልጣን ሰጥተዋል። ከዛሬ ጀምሮ የክፍለ ጦርና የኮር አዛዦች ማዕከላዊ ፍቃዱን እዝ ሳይጠይቁ በራሳቸው ተነሳሽነት ጥቃት ማስጀመር የሚያስችል ስልጣን የተሰጣቸው ሲሆን ጉዳዩ ማብረጃ ያጣውን የእርስ በርስ ጦርነት ወደ ባሰ ቀውስ እንዳያሸጋግረው ስጋትን ፈጥሯል። ላይክና ሽር ያደርጋችሁ አብራችሁን እንድትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ከኤርትራ ድንበር ጫፍ ዛላንበሳ እስከ አማራ ክልል ድንበር ራያ ቆቦና አካባቢው ከዱሳን ጠረፋማ እስከ አፋር ድንበር ከፍተኛ ወታደሮች ግዝት እያደረገ የሚገኘው ህወሓት በመጨረሻም ለፌዴራል መንግስቱ ይፋዊ ይዋጣልን ጥሪ አቅርቧል። የማሸነፋችን ሚስጥር ክብሮቻችን ናቸው ያለው ህወሓት የትግራይ ህዝብ ያዳበረውን የውጊያ ልምድና ተሞክሮ ከዘመናዊ ወታደራዊ ስልት ጋር በማቃኘት የብልጽግና መንግስት ወደ መቃብር ለማስገባት ዝግጁ ሆኗል ሲልም አስታውቋል። ቡድኑ ከራያ እስከ ዛላንበሳ ከፍተኛ ወታደራዊ እንቅስቃሴ ያደረገ ሲሆን በዛሬው ዕለትም ተጨማሪ ታጣቂ ማስመረቁን ይፋ አድርጓል። ከወራት በፊትም ዋና ዙን ከርተው ሀራ መሬትን ታጣቂዎችን የተቀላቀሉ ኤርትራ ድንበር አቅራቢያ አዲግራት ላይ የሰፈሩ አርሚ 15 የተሰኘው ኃይልም በዛሬው ዕለት ብዛት ያለው ወታደር ማስመረቁ ተሰምቷል። ይህ በእንዲህ እንዳለ ቡድኑ ከሰሞኑ በመላ ትግራይ ሲካሄዱ የሰነበቱ ህዝባዊ መድረኮች መጠናቀቃቸውን አስታኮ ለ4 ኪሎ መንግስት የይዋጣልን ጥያቄ ያዘለ መግለጫ ወጥቷል። የትግራይ ህዝብ በየዘመኑ ሲገጥሙት የቆዩትን መሰናክሎች በየጊዜው በድል የተወጣ የተጓዘባቸውና አሁንም ድረስ ህልውናውን ጠብቆ የቆየ በፍትሃዊ በማይበገር የትግል ወኔው ላመነበት ዓላማ በተደራጀ መልኩ የሚመራ በመሆኑ ነው ያለው መግለጫው። እነዚህ የትግል ክብሮች በትውልድ ቅብብሎሽ የተሸጋገሩ የመጡና የድሉ ምንጮች ሆነው መቀጠላቸውንም አስታውሷል። ትግራይን ለማሸነፍ የገባው ብልጽግናም የትግራይን ህዝብ ለማጥፋት የያዘውን ዓላማ ለማሳካት ጥቂት ለወዳቸው ያደሩ ትግርኛ ተናጋሪዎችን በመጠቀም ክብሮቻችንን ለመሰረዝ ያልፈነቀው ድንጋይ የለም በማለት የወቀሰው መግለጫው ከፕሪቶሪያው ስምምነት መፍረስ አንስቶ የትግራይን ህዝብ አንድነት ለመበተን የሚያስችሉ ዘመቻዎችም ሲያካሂዱ እንደነበር ገልጾ ይሁን እንጂ ህዝባችን በአካበተው የዳበረ የትግል ተሞክሮ ሴራዎችን በማክሸፍ ክብሮቹን አቅቦ በመያዝ ሲታገል ቆይቷል ብሏል። ባለፉት ሳምንታት ህወሓትና የትግራይ ህዝብ ከገጠማቸው አደጋ ለመውጣት አንድነትን የሚያጠናክሩ መድረኮች ሲከናወኑ መቆየታቸውን የገለጸው መግለጫው መድረኮቹ ጦርነቱን በተመለከተ ተመሳሳይ መግባባት ላይ መደረሳቸው ገልጿል። ዛሬም እንደ ድሮ ከመታገል ውጭ ሌላ አማራጭ እንደሌለ በህዝቡና በአመራሩ መካከል ስምምነት መፈጠሩን የጠቆመ መግለጫው አክሎም የትግራይ ህዝብ ህልውናውን የሚረጋገጠው በብልጽግና መንግስት መቃብር ላይ መሆኑ ሙሉ በሙሉ መግባባት ላይ ተደርሶበታል በማለት ለ4 ኪሎ ግልጽ የጦርነት ግብዣም አስተላልፏል። ፌዴራል መንግስቱ በትግራይ ህዝብ ላይ ጀኖሳይድ ለመፈጸም በዓለም አቀፍ ደረጃ የተፈጸሙ ጀኖሳይድ ልምዶችን ከኢትዮጵያ እየወሰደ ጥፋት በመቀመር ጠምዷል ሲል የወነጀለው የህወሓት መግለጫም ይሁን እንጂ የትግራይ ህዝብ አገዛዙን አሸንፎ በማስወገድ ራስን በራስ የማስተዳደር መብቱን ያረጋግጣል ሲልም አክሏል። በፌዴራል መንግስቱና በህወሓት መካከል የቃላት ጦርነቱ ከቅርብ ጊዜያት ወዲህ እየተጠናከረ መምጣቱ አሳሳቢ ደረጃ እየደረሰ ነው። የመንግስት ሚዲያዎችና የህወሓት ፕሮፓጋንዳ ልሳኖችም በየፊናቸው በሚያሳጫቸው መልእክቶች እርስ በርስ ከመወንጃጀልና ከመፈራረጅ ባለፈ የጦርነቱን መቃረብ አመላካች ተደርገው እየተወሰዱ ነው። በቀጣይ መረጃ ጠቅላይ ሚኒስትሩ ከአውሮፕላን ሳይወርዱ ጉድ የሚያስብል ዜና ተሰምቷል። በባሊስቲክ ሚሳይልና ድሮኖች በተፈጸሙ ጥቃትም ከ600 በላይ ወታደሮች መመታታቸው ሲሰማ በርካቶች ደግሞ መገደላቸው ተረጋግጧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ በዋይት ሀውስ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እንደሚወያዩ ይጠበቃል። ትራምፕ ጠቅላይ ሚኒስትሩ የሚቀበሏቸው በኢራንና እስራኤል መካከል ያለው ውዝግብ ወደ ወሳኝ ምዕራፍ በተሻገረበት ወቅት ቢሆንም የእስራኤል ጠቅላይ ሚኒስትር ኔታንያሁ ወደ ዋሽንግተን የሚያመሩት የትራምፕ አስተዳደር የኢራን ጦርነት ለመቋጨት የሚያስችል ስምምነት ላይ የመድረስ ሂደት በሚፈልጉት ፍጥነት አለመሄዱ እንዳላሳሰባቸው ከገለጹ በኋላ ነው። ሰኔ ላይ ጊዜያዊ የተኩስ አቁም ስምምነት ተፈራርመው የነበሩት አሜሪካና ኢራን ለ2 ሳምንታት ገደማ አንዳቸው በሌላቸው ላይ ጥቃት ሲፈጽሙ ቆይተዋል። በዚህም የተነሳ የተኩስ አቁም ስምምነቱ እንደፈረሰ ተቆጥሯል። አሜሪካ ከ13 ቀናት ተከታታይ ጥቃት በኋላም እርምጃ መውሰድ ያቆመችው ለዲፕሎማሲ ሌላ እድል ለመስጠት መሆኑን ፕሬዚዳንት ትራምፕ ተናግረዋል። ይህ በእንዲህ እንዳለ በኢራን ጦርነት 18 የአሜሪካ ወታደሮች መገደላቸውና ከ600 በላይ መቁሰላቸው ይፋ ተደርጓል። ፕሬዚዳንት ትራምፕ በኢራን ላይ ጥቃት እንዲፈጸም ካዘዙበት ካለፈው የካቲት ወር ወዲህ 18 የአሜሪካ ወታደሮች መገደላቸውና ቢያንስ 604 ደግሞ መቁሰላቸውን የሀገሪቱ መከላከያ መስሪያ ቤት ፔንታጎን ይፋ አድርጓል።
ጉዳቱ ከደረሰባቸው መካከልም 417ቱ በኢራን ላይ ከተካሄደው ኤፒክ ፊው ከተባለ ዘመቻ ጋር ሲያያዙ 207 ያክሉ ደግሞ በባህር ማዶ ዘመቻዎች ላይ የተሳተፉ እንደሆነ ተጠቅሷል። ባለፈው ሳምንት ፔንታገን በጦርነቱ ውስጥ የተገደሉና የቆሰሉ ወታደሮችን መረጃ የከለሰ ሲሆን በዚሁም በኢራን ጦርነት ከተገደሉ ወታደሮች መካከል የነበሩ 4 አባላቱን ስም ዝርዝር በባህር ማዶ ዘመቻ ላይ ከተገደሉት ስም ዝርዝር ውስጥ አካቷል። የመከላከያ ሚኒስትሩ የመረጃ ቋት ላይ በኢራን በተካሄደው ዘመቻም እስካለፈው ማክሰኞ ድረስ የተገደሉት ቁጥር 18 እና የቆሰሉ 480 ወታደሮች በዝርዝር ይዞ ቆይቷል። ከዚያም በኋላ ግን በተካሄደው ክለሳም ከሟቾች ዝርዝር ላይ 4 ወታደሮች ተቀንሰው ቁጥሩ 14 ሆኗል። ምንም አይነት ማብራሪያ ሳይሰጥ በቆሰሉና በሞቱ ወታደሮች ስም ዝርዝር ላይ የተደረገው ለውጥም ግልጸኝነትን የሚያደናቅፍ ነው በሚል በቀድሞ የሀገሪቱ ጦር ኃይል ከፍተኛ መኮንን ሌተናል ቤን ሆጅስ ትችት ቀርቦበታል። የፔንታገን ቃል አቀባይ ሾን ካርቤል በበኩላቸው በጦር ጉዳተኞች አሃዝ ላይ የተደረገው ለውጥ ጊዜያዊ የመረጃ መዛባት ነው ብለዋል። የባህር ማዶ ዘመቻዎች የሚል ዘርፍ ከዚህ ቀደም ያልነበረ ሲሆን በመከላከያ መስሪያ ቤቱ ድረገጽ ላይ የታየው በዚህ ሳምንት ከእሁድ ጀምሮ መሆኑን አሶሺየትድ ፕሬስ ዘግቧል። በዚሁ ክፍል ላይ በቅርቡ ሕይወታቸውን ያጡ 4 ወታደሮች ስም በሟች እንዲሁም 207 ደግሞ በቆሰሉ ተመዝግቧል። ነገር ግን የቆሰሉ ወታደሮች በኢራን ጦርነት የተጎዱ አለመሆናቸውም ግልጽ አይደለም። 4 ወታደሮች የተገደሉትም በአሜሪካና በኢራን መካከል የተደረሰውን የተኩስ አቁም ከፈረሰ በኋላ ነው። በድጋሚ በአሜሪካ ጥቃት የተፈጸመው ኢራን በቀጠናው የሚገኙ የአሜሪካ ጦር ሰፈሮችን ኢላማ አድርጋለች። ኢራን ከ10 ቀናት በፊት በዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ላይ ባደረሰችው የሚሳኤል ጥቃትም 3 ወታደሮች ተገድለዋል። አንዱ ደግሞ ኢራቅ ውስጥ የኢራንን ድሮን ለማክሸፍ በተወሰደ እርምጃ ነበር የተገደለው። አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃት ስትፈጽም ኢራንን በምላሹ በቀጠናው ባሉ አሜሪካ ወታደራዊ ተቋማት ላይ የሚሳኤል እና የድሮን ጥቃት አድርሳለች። ከአርብ ጀምሮ ባለፉት 3 ቀናትም የአሜሪካ ጥቃት መቆሙን ተከትሎ ኢራንም የአጸፋ እርምጃዋን ጋብ አድርጋለች። በቀጣይ መረጃ ሄመቲ በኮርዶቫ የደረሰባቸውን ሽንፈት ተከትለው ለፈጥኖ ደራሽ ኃይል አዛዦች ጥቃት ማስጀመር የሚያስችል ሙሉ ስልጣን ሰጡ። የሱዳን ፈጥኖ ደራሽ ኃይል አዛዥ መሐመድ ሐምዳን ጋሎን ሄመቲ በግንባር ላይ የሚገኙ አዛዦች ከማዕከላዊ እዝ ትዕዛዝ ሳይጠብቁ በራሳቸው ውሳኔ ጥቃት ማስጀመር የሚያስችላቸውን ሙሉ ፍቃድ መስጠታቸውን ሰኞ ዕለት አስታወቁ። ይህ ውሳኔ የተላለፈውን ፈጥኖ ደራሽ ኃይሉ በሰሜን ኮርዶቫን ግዛት ከባድ ወታደራዊ ሽንፈቶችን ማስተናገዱን ተከትሎ ሲሆን በግዛቱም የሱዳን ሰራዊትና ቁልፍ አጋርና ቦታዎችን በማስለቀቅ ክልሉን ከካርቱም ጋር የሚያገናኘውን ስትራቴጂካዊ የውጭ ንግድ ዋና መንገድ መቋጠር ችሏል። ሄመቲ ይህንን ያሳ ለውጥ ያደረጉትም ሱዳን ፋውንዴሽን ኮalition ከተባለው የጥምረት አጋሮች ጋር ካካሄዱት የደህንነት ስብሰባ በኋላ ባስተላለፉት አጭር መግለጫ ሲሆን የወታደራዊ ክንውኖች ቁጥጥርም አሁን ቀጥታ ግንባር ጋር ካሉ ኃይሎች እጅ መውደቁም ገልጸዋል። በቀጣይ ውጊያዎች ኃይላቸውን ከፊት ሆነው ለመምራት እንደሚሰለፉ የተናገሩት አዛዡም ሰራዊታቸው ከውስጥ ያሉ ጠላት ተላላኪዎችን ባንዳዎችን እንዲያጽዳ እንዲሁም የውጊያ ስልቱን እንዲያስተካክል አሳስበዋል። በተጨማሪም የፈጥኖ ደራሽ ኃይሉ መሪ በወታደራዊ ክንውኖች ወቅት ማንኛውንም አይነት ምስል ወይንም ቪዲዮ መቅረጽ በጽኑ በመከልከል እገዳውን የሚጥስ ማንኛውም አካል ከጠላት ጋር እንደሚሰለፍ ተቆጥሮ እርምጃ እንዲወሰድበትም አስጠንቅቀዋል። የተወዳጆቻችን ቤተሰቦች ለአሁኑ ለእናንተ ይመጣሉ በታድምጣችሁ ተተርፉባችኋል ብለን የምናጠጥናችሁ የተመረጆቻችን እስከ ማደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።